ትግል ብትገጥመኝ እዛ ሰማይ አድርሼ ነው ምገጥ። አየህ ይሄም ሌላኛው የእንስሳ መገለጫ ባህሪ ነው። ዴብና አቶ መለሰ ተፋጠጡ። አቶ መለሰ ወደድክም ጠላህም ሉሊት የኔ ናት የኔ ሙሽራ ናት፣ ስለዚህ እዣት ሄዳለሁ በማለት ዳዊትን በጣም ተናዶ ቆይ ግን አንተ ምን አይነት ሰው ብትሆን ነው እንዴት ነው እሷን ሚስት የምትለው? ይኸውልህ አንተን እኔ አንተን ከማወቄ በፊት ሉሊትን አውቃታለሁ በማለት በጣም ተናዶ ሉሊትን ሳግዛት የነበርኩትኝ ሳላውቃት ነው ይላል። የሉሊት እናትና አባቶች ወደ ዳዊት ቤት እየመጡ እያለ መንገድ ላይ የመኪና አደጋ ደረሰባቸው። እንዲሁም ሉሊት በጣም ደነገጠች። ሉሊት ለእናቷ በምትደውልበት ሰዓት በጣም ደስ ብሏት እናትና አባቶቿን ከብዙ ጊዜያት በኋላ ልታይ በጣም ደስ ብሏት እያለ ለእናቷ ስትደውል የት ደረሳችሁ ብላም ጠይቃለች። እናቷም ደግሞ አይ በቃ እንዳሰብነው አልሆነም፣ መንገድ ላይ አደጋ ገጠመን ስትላትኝ ሉሊትና ሔዋን አንድ ላይ ነበሩ። ሔዋንም በጣም ትደነግጣለች። ሉሊትም እናቷን ቆይ እንዴት ነው አደጋው ብላ ስትጠይቃትኝ እናቷም ሾፌሩ መንገድ ላይ ሲሄድ እንደተገለበጡና እንዲሁም ትንሽ ጉዳት እንደደረሰባቸው ስትነግራትኝ ሉሊትም በጣም ደንግጣ እናቴ በቃ ብላ በጣም ታዝናለች። ልጄ እባክሽን አይዞሽ ምንም አልሆንም፣ ትንሽ ጭረት ነው፣ በቃ እንደ ፈጣሪ ፍቃድ አንድ ቀን ደግሞ እንመጣለን ብላም ትላታለች። ሉሊትም በጣም የደነገጠችው አባቷ በህይወት የለም ብላ ነበረ። ቆይ ግን አባቴስ እንዴት ነው ደህና ነው ወይ ብላም ስትጠይቃትኝ የሉሊትም እናት አዎ አባትሽ ደህና ነው፣ አሁን ትንሽ ጭረት ስላገኘው ነው እንጂ በጣም ደህና ነው ልጄ እባክሽን አታስቢ በማለት ትመልስላታለች። አቶ መለሰም ወደድክም ጠላህም ሉሊት የኔ ነች በቃ ብሎ ዳዊትን ይለዋል። ዳዊትም በጣም ተናዶ ቆይ ግን አንተ ሰውዬ ግን ትልቅ ሰው አይደለም ወይ እንዴት እንደዚህ ታደርጋለህ ሲለው በቃ ይኸውልህ ወደድክም ጠላህም ሉሊት የኔ ናት፣ ካሁን በኋላ ሌላ ወሬ አልፈልግም፣ ይኸውልህ እኔ እዚህ ድረስ የመጣሁትኝ እሷን ለመውሰድ ነው። እስካሁን ድረስ ዝም ብዬ ታግሻለሁ፣ ካሁን በኋላ ግን አልታገስም በማለት አቶ መለሰም በጣም ተናዶ ዳዊትን ይናገረዋል። ዳዊትም ስሜታዊ ሆኖ ቆይ ግን ምን አይነት ሰው ብትሆን ነው አንተ ግን እንዴት ነው ይችን ህፃን የምትጫወትባት ብሎም ይለዋል። አቶ መለሰም በጣም ተናዶ ዳዊትን ካሁን በኋላ እንግዲህ እንደዚህ አይነት ወሬ አልፈልግም ብሎ በጣም ይጮህበታል። ይኸውልህ እኔ እስካሁን ድረስ ዝም ያልኩህ እየተለማመጥኩ ሳይሆን እየጠየቅኩ ነው ብሎም ይመልስለታል። በጣም ተናዶ በአቶ መሰለ ላይ ይኸውልህ ልጅ ዳዊት ካሁን በኋላ ሉሊት የኔ ናትኝ አባቷ ከፍሎ የማይጨርሰው እዳ ስላለበት ስለዚህ ደግሞ በዛ ምትክ ይችን እንቡጥ የመሰለችና ይችን ቆንጆ ልጅ መርቆ ሰጥቶኛል። ስለዚህ አንተ ምን ቤት ነህ ብሎም ይለዋል። ይህ ማለት እንግዲህ አባቷ እዳ ስላለበትና እንዲሁም ደግሞ በትኩ ልጅቱን ሊቀበል የፈለገው አቶ መለሰ ከዳዊት ጋር በጣም ተያይዘዋል። ዳዊትም አነጋገሩም እያናደደው እንዲሁም ቆይ ግን አንተ ምን አይነት ሰው ነህ ግን ጭንቅላት አለ ወይ የምታስብበት በማለት ሉሊትን በዳ ነው ወይ የምትይዛት ብሎም በጣም ተናዶ ይጠይቀዋል። አንተ ሰውዬ ቆይ ግን ክብርን ጠብቅ በማለት ዳዊትም አቶ መለሰን ጎሮሮውን ሊያንቀው ይነሳል። እንዲሁም አሁን ላይ ሮዛ በጣም ደስ ብሏታል። ምክንያቱም ደግሞ ሉሊት እዚህ ልትሄድና እንዲሁም አቶ መሰለ ከመጣ ከዳዊት ጋር እንደሚጣላ ስለምታውቅ ነበረ። ሮዛም ሉሊት ከዚህ እንድትወጣና እንዲሁም ደግሞ ብቻዋን መቀመጥ እንደምትፈልግም ስለምታስብ በተለይ ደግሞ የሉሊት እናት አባት እየመጡ ስለሆነም ለኑሮ ስለሆነ ይህንም ስለምታውቅ ነበረ። ይህንን የሉሊት እናት አባቶች ከመጡ የሮዛ እናት የምትኖርበት ቤት ላይ እዛ እንደሚኖሩ ነበር የምታውቀው። እናም እነሱ አደጋ ደረሰባቸው ሲባል ሮዛ በጣም ነበር ደስ ያላት። በቃ ካሁን በኋላ ብዙም አላስብም በማለት ስለዚህ ይህን ሰውዬ እኔ ተባበረሃለሁ፣ ቆይ ግን ሉሊትን እኔ ያሳያለሁ ምንድን ነው ብላ አቶ መሰለና እንዲሁም ሮዛ ይገናኛሉ ካፌ ላይ። ሉሊትን የኔን ሙሽራ እኮ አገኘዋት ብሎ ይላታል።
አቶ መሰለን በፍጹም አታገኛትም፣ ቆየት እናገኛት ሉሊትን እውነት ግን ነው ግን ፊት ለፊት አግኝታታል ብላ ሮዛም ትጠይቋለች። አዎ ሉሊትን የኔ ሙሽራን አግኝቻታለሁ ብሎም ይመልስላታል። ቆይ እንዴት ልታገኛት ቻልክ ብላም ሮዛ ትጠይቀዋለች። እውነት ግን ሉሊትን በአካል አግኝታታል? ቆይ ምን አለች ብላም ትለዋለች። ይኸውልሽ በጣም ነው ደስ ያላትኝ እናም ሰግዳ ነው የተቀበለች በማለት ውሸቱን ይነግራታል። ሉሊት ግን ደግሞ እሱን ስታይ ራሷን ስታ ሆስፒታል ነበር የገባችው። ነገር ግን አቶ መሰለ ለሮዛ እየዋሸ እናም ወዳ ፈቅዳም በስርዓት ነው ያናገረች ሲል ይመልስላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁም ከልብ ነው የማመሰግነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ይህ ቻናል በየጊዜ በየሰዓቱ አዳዲስ ቪዲዮዎች የሚለቀቅበት ስለሆነ እናንተም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁላችሁ ውድ ፋሚሊዎቼ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። አቶ መሰለና እንዲሁም እንግዲህ ዳዊት በጣም ተፋጠዋል ማለት ነው። አቶ መሰለም ሉሊትን በእጄ አስገባለሁ፣ ሉሊትን ይዛሃለሁ፣ ምክንያቱም ደግሞ አባቷ በጣም ብዙ ገንዘብ ስላለበት ከፍሎ የማይጨርሰው በዛ ምትክ እንግዲህ ሉሊት ነች የተሰጠች በማለት እሱም እንግዲህ እንደዛ ይናገራል ማለት ነው። አቶ መሰለ እንግዲህ ይህንን ስህተት የሰራው ምክንያቱም ሉሊት እንግዲህ የሱ ልጁ የምትሆን ነች። ነገር ግን ደግሞ ሚስቴ ብሎ እንግዲህ እየተጃጃለ ነው ማለት ነው። እናም ከዳዊት ጋር ተያይዘዋል። ዳዊት በጣም ተናዶ ተበሳይቶ ቆይ ምን አይነት ሰው ብትሆን ነው አንተ ግን እንዴት እንደዚህ ታደርጋለህ? ስለዚህ አንተ ሰውዬ ክብርን ጠብቀህ ቀጥ ብለህ ወደ መጣበት ብትሄድ ይሻላል፣ በኋላ ላይ ነገር አልፈልግም ብሎ በጣም ተበሳይቶ ይነግረዋል ማለት ነው። አቶ መሰለም ደግሞ ቆይ ግን ምንድነው ችግርህ? አንተ እረፍ በቃ አባቷ የሰጠኝን አንተ ምን ቤት ነህ ብሎ በጣም ተናዶም ሲናገረው አይተናል። እንዲሁም ዳዊት እንግዲህ ሉሊትን ይልህ አንተ ሉሊትን ሳግዛት የነበረው ገና ሳላውቃት ነው። አንተ ግን ምን ስለሆንክ ነው የሰው ሙሽራ ይዘህ ጠፋው ብሎ አቶ መሰለም በጣም ይጮህበታል ማለት ነው ዳዊት ላይ። ዳዊትም በጣም ተናዶ ግን ይህን ነገር እንዴት ታደርጋለህ ይላል። እንዲሁም የሉሊት እናት አባቶች እንግዲህ ወደ አዲስ አበባ እየመጡ እያለ ነገር ግን ደግሞ መንገድ ላይ የመኪና አደጋ ይደርስባቸዋል። ሉሊትም እናትና አባቶቿን በጉጉት እየጠበቀች እያለ በጣም ደስ ብሏት ሂዋንም አንድ ላይ በመሆን ስልክ ይደውላሉ። ስልክ ሲደወል ግን የሰማችው ነገር በጣም ከባድ ነበረ። እናም የመኪና አደጋ እንደደረሰባቸውና እንዲሁም ደግሞ እንደቀሩ ከዛም አባቷም ትንሽ ጉዳት እንዳጋጠመው ይነግሯታል። ሉሊትም በጣም ትደነግጥና ቆይ ግን እማዬ አባዬስ እንዴት ነው ብላም ስትለው